ብዙ ሰዓታት ወስዳችሁ ቪዲዮ ቀርጻችሁ ኤዲት አድርጋችሁ ተምብኔል ሰርታችሁ ታይትል የመሳሰሉትን ተጨንቃችሁ ቪዲዮ ከለቃችሁ በኋላ 3 ቀን 1 ሳምንት ቆይቶ እይታው ግን ከ100 እና ከ200 አላልፍባችኋል። ይህ የእናንተ የኮንቴንት ተፈላጊ አለመሆኑ ወይ ደግሞ የቪዲዮችሁ ጥራት መጉደል አይደለም ችግሩ። ያ ማለት ምንድነው? ሲጀመርም ቪዲዮችሁን ነክቶ የገባ ሰው የለም ማለት። ያ ማለት ካልተነካ ቪዲዮችሁ ይታያል። ስለዚህ ይህ የእናንተ ችግር ሳይሆን የተጠቀማችሁት የዩቲዩብ ተምብኔል የዩቲዩብ አልጎሪዝምንና የሰውን ሳይኮ ኮንሲደር ያደረገ አይደለም። በዛሬ ቪዲዮ ሁለት ነገሮችን ያሳያችኋል። አንደኛ በዓለማችን ላይ ትልልቅ የሚባሉት ብዙ ሰብስክራይበር ያላቸው ለነ ሚስተር ቢስት የመሳሰሉትን ዩቲዩበሮች የሚጠቀሟቸውን 4 የዩቲዩብ ተምብኔል ሚስጥሮች ያሳያችኋል። ከዛ በመቀጠል እኔ በግሌ የምጠቀመውና በቀላሉ ዩቲዩብ አልጎሪዝምን የሚጠቀም ሃይ ክሊክ ስሩ ሬት ያለውን ዩቲዩብ እንዴት በቀላሉ እንደማዘጋጅ አሳያችኋል። ይህን ቪዲዮ እስከ መጨረሻ ዩት የቻናል ቤተሰቦች እንደተለመዱ ላይክ በማድረግ ጀምሩት። አዲስ ከሆናችሁ ደግሞ ሰብስክራይብ ትጠቀማላችሁ። ከዚህ ጋር ስለ ተምብኔል ስናወራ አንድ ምሳሌ ልስጣችሁ በደንብ ይገባል። ለምሳሌ አንድ ቆንጆ ሆኖ የተሰራ ዶሮ ወጥ በሁለት አይነት መንገድ ቀረበላችሁ። ለምሳሌ በአንድ በትሪ ተደርጎ እንቁላል አለው፣ አጥንት አለው፣ አይብ አለው፣ ሌሎች ጥብሳጥብስ ምናምን በቃ ይሄ ለበዓል የሚቀርበው ምግብ አለ። እንደዛ ሆኖ ቀረበላችሁ አንድ። ከዛ ካጠገቡ ደግሞ ተመሳሳይ ምግብ በአንድ በትልቅ ፖፖ ሆኖ ቀረበላችሁ። ኮንቴንቱ ተመሳሳይ ነው። ውስጥ ያለው የምግቡ ይዘት ኤቭሪቲንግ አንድ አይነት ነው። የሚለያየው የቀረበበት መንገድ የትኛው ነው። እናንተ ልትበሉ ወይ ደግሞ የሚጋብዛችሁ እንትን ለማለት በስተክል የቀረበው ላይ እንደዛ ነው። በቃ ሌል ማለት ከላይ ሲታይ አሪፍ ይሆን ውስጡ አሪፍ ቢሆኑ ከላይ ግን ጥሩ ነው በጥሩ ሁኔታ ካላቀረባችሁ ለሰው እንዲያይ ካላደረጋችሁ አይነቀውም ቪዲዮችሁ። በቃ የፈለገ አሪፍ ነገር ብታቀርቡ በጣም ለቪዲዮዎች ተጨንቃችሁ ታይትል ዲስክሪፕሽን ታግ ምናምን ብላችሁ ብዙ ጊዜ ፈጅታችሁ ኤዲት አድርጋችሁ የሰራችሁትን ነገር በማይረባ ተምብኔል የምታቀርቡት ከሆነ ማንም አያይላል። እሺ አሁን የዩቲዩብ ተምብኔል 4 ዋና ሚስጥሮችን እነግራችኋለሁ ወይም ደግሞ ህጎችን ብትከተሏቸው ተምብኔላችሁ አሪፍና ሀይ የሆነ ክሊክ ስሩ ሬት ወይ ደግሞ የመነካት አቅም እንዲኖረውና ቪው እንዲጨምር ያደርግላቸዋል። ስለዚህ እነዚህ 4 ነገሮች ያሳያቸዋል። አንደኛ የምናየው ሲምፕሊሲቲ ነው። ያ ማለት ቀለል ለማለት ተምብኔላችሁ ላይ ብዙ ኮሳቁት አለመብዛት፣ ቀለል ያለ ነገሮችን ብቻ መጠቀም። ለምሳሌ የፌስ የራሳችሁ አንድ ፎቶ ካለ እሱ እንደ አንድ የሚጠራው። ከዛም በኋላ ደግሞ የምትገልጹት ማስተላለፍ የምትፈልጉት የዩቲዩባችሁ ዋና ሀሳብ አለ። ለምሳሌ ስለ ዩቲዩብ ተምብኔል ከሆነ የሚሰራው ዩቲዩብ ተምብኔል እሱን የሚገልጽልን የሆነ ኢሜጅ ወይም ደግሞ ዩቲዩብ ተምብኔል የሚገልጽ ሊሆን ይችላል። እሱ እንደ ሁለተኛ የሚወስደውና 3 ደግሞ ጥቃቅን ትንሽ ቦልድ ያልሆኑ አነስ የሚል ገላጭ የሆኑ ነገሮች የሚጠቀሟቸው ነገሮች ይኖራሉ። እነሱ 3ቱን ብቻ ነው። ከዛ በላይ ሌላ ነገሮችን ኮተታ ባክግራውንድ ጽሁፍ፣ ረጃጅም ጽሁፍ ማድረግ በጣም 3-4 ኢሜጆችን መጠቀም አያስፈልግም። ቀለል ያለ ተምብኔል ማድረግ አለባቸው። መጀመሪያ ሲምፕሊሲቲ፣ በቃ ረጃጅም ቴክስት አትጠቀሙ። ዋናው እናንተን የሚገልጽ ነገር እዛ ሀሳቡን የሚገልጽ ነገር ካለ ሌላው በቂ ሌላ ተጨማሪ ነገር ማካተት ያን አስፈላጊ አይደለም። ምክንያቱም የሰው ልጅ ሳይኮል የአይምሮ አሰራር አንድ በጥቂት ሰከንዶች ውስጥ ብዙ ነገር አይቶ መረዳት አይችልም። ስለዚህ እናንተ በጣም ብዙ ነገር ካስቀመጣችሁ ኢቨን የተምብኔሉ ሀሳብ ምን ማስተላለፍ እንደፈለጋቸው ሳይገባው፣ ስለዚህ ካልገባ አይነካውም ማለት ነው። ካልነካው ቪው አያገኝም ማለት ነው። ስለዚህ ቀለል ብሎ የሆነ ጥያቄ የሚፈጥር ነገር አለ አይደል? ምንድን ነው እሱ? ምን ለማለት ፈልገው ነው እንደዚህ ይቻላል ብሎ የሆነ ቶሎ ተረድቶ እንዲነቃው የሚያደርግ አጓጊ የሆኑ ነገሮችን ብቻ ጣል አድርጋችሁ መተው እንጂ አረፍተ ነገር የምትጽፉ ሰዎች ያላችሁ በጣም ረጃጅም ያ የባሰ ገና አንብበው ሳይጨርሱላ በቃ ታያችሁ ዩቲዩብ ላይ ተምብኔሉ ሲመጣ ትንሽ ቆይተው ቪዲዮ የሚጀምረው። ስለዚህ ሳይረዱት ያልቃል ተምብኔሉ። ያ ማለት አይከፍቱትም ማለት። ስለዚህ ሲምፕል የሆነ ተምብኔል ዲዛይን ተጠቀሙ። ሌላ ሁለተኛው ፋሻል ወይም ኢሞሽናል የራሳችሁን ፊሊንግ ማሳየት አለ። ዝም ብላችሁ ከምትመጡ ማለት ፌስለስ ካልሆነ ቻናላችሁ ማለት ነው። የሆነ ኢሞሽን የሚገልጽ ሳቅ ሊሆን ይችላል፣ ደስታ ሊሆን ይችላል፣ ሀዘን ሊሆን ይችላል፣ የመገረም ስሜት ሊሆን ይችላል። እንደዚህ አይነት ነገሮችን በደንብ ክሎዝ ሆኖ እንዲያሳይ አሉ። ምክንያቱም ሰው ምን ሆኖ ነው በጣም የሚሳቀው? ምን ሆኖ ነው እንደዚህ ያዘነው? ምን ሆኖ የተከዘው? እያለቀሳችሁ ምን ሆኖ ያለቀሰው ብሎ ጥያቄ ይፈጥርባቸዋል። ስለዚህ ለማየት ጉጉት ይኖራቸዋል ማለት። ስለዚህ እንደዚህ አይነት የሆነ ሰውን ጥያቄ ውስጥ ሊፈጥር የሚችል ሰው ደግሞ ኢሞሽናል ስለሆነ ዝም ብላችሁን
እንዲህ ብላችሁ ከምትመጡ እንዲህ ብላችሁ የሆነ ስቃችሁ ወይ ደግሞ እያለቀሳችሁ ቅርብ ብሎ ፊታችሁ ምናምን ነገር ሲሆን አሪፍ ነው። ፊታችሁን ደግሞ በደንብ ነው ሰው ልጅ መጀመሪያ ልክ አሁን ኢሜጅ ካለ እናንተ ፎቶ ካለ ተምብኔል ላይ መጀመሪያ ፊታችሁን ነው የሚያየው። ስለዚህ ፊታችሁ ላይ ያለውን ሪያክሽን ነው ኢሞሽናችሁን ነው የሚያየው። ስለዚህ የሳቅም ይሁን የደስታም ይሁን ማንኛውም አይነት ፊሊንግ በደንብ በሚያሳይ መልኩ ጥርት ያለ ፎቶ አርጋችሁ እሱን አስገቡ። ስለዚህ ኢሞሽናል ፊሊንጎችን በደንብ ለማሳየት ሞክሩ። ሌላኛው 3 ወርድ ሩል የሚል ነው። ያ ማለት ተምብኔላችሁ ላይ ከ3 ቃላት በላይ አትጠቀሙ። ረጃጅም አረፍተ ነገሮችን አትጠቀሙ። ብዙ ጊዜ የኢትዮጵያ ተምብኔሎች ላይ ሳይ ያሉ ስህተቶች ምንድን ናቸው? የሚጠቀሙትን የቪዲዮውን ታይትል መልሰው ተምብኔል ላይ ያስገቡታል። ያ ደግሞ በቃ አሰልቺ ነው፣ ረጅም ነው የሚሆነው። ለምሳሌ ስለ ዩቲዩብ ተምብኔል አሰራር ከሆነ ርዕሳችሁ ላይ ቀላል የዩቲዩብ ተምብኔል አሰራር በ5 ደቂቃ በስል ምናምን የሚል የሆኑ ነገሮች ይኖራል አይደለ? ያን ሙሉ አምጥታችሁ ተምብኔል ላይ ካረጋችሁት በጣም ነው የሚያስጠላው፣ አያነበውም ሰው ያኑ። ስለዚህ እንደዚህ ረጃጅም እንትኖችን አትጠቀሙ። 3 ቃላት ስለ ዩቲዩብ ተምብኔል አሰራር ከሆነ በቃ ዩቲዩብ ተምብኔል ካላችሁ በቂ ነው። ስለ ዩቲዩብ ቻናል ከሆነ ዩቲዩብ ቻናል አለቀ። የሆነ ስለ ኤአይ ምናምን ታወር ከሆነ ኤአይ እንደዚህ፣ ስለ ጄሚናይ ከሆነ ጄሚናይ። በቃ እንደዚህ አይነት ቴክስታችሁን አጠር አድርጋችሁ ከ3 ቃላት ያልበለጠ አድርጋችሁ ቦልድ አድርጋችሁ በሚታይ መልኩ አሪፍ ዲዛይን ሰርታችሁለት ማቅረብ ነው እንጂ ረጃጅም ቴክስቶችን አትጠቀሙ። የሚያነበው አካል የለም። ሲጀመር ተምብኔል ፐርፐዙ ምንድን ነው? ሰውን አጓጊ ሆኖ ጥያቄ ፈጥሮ እንዲነካ ነው እንጂ የቪዲዮ ሀሳብ ምንድን ነው የሚለውን ነገር እንትን ለማለት አይደለም። በቃ ሀሳቡን በሚያጓጓ መንገድ ሰውን በቃ እንዲነካው እንዳያልፈው በሚያደርግ መልኩ ማቅረብ ማለት ነው። ስለዚህ ከ3 ቃላት የበለጠ ነገሮችን አትጠቀሙ። አራተኛውም ነገራችሁ ነገር ደግሞ ቪዥዋል ኢፌክት የምንላቸው፣ ያ ማለት የምትጠቀሟቸው የከለር ኮምቢኔሽኖች ወሳኝነት አላቸው። ኢቨን የራሱ የዩቲዩብን እንኳን ሎጎ ብታዩት ያሉት ከለሮች ቀይ፣ ጥቁር፣ ነጭ ናቸው። ደመቅ ያሉ ነገሮች ናቸው እና የሚጋጁ ናቸው። ጥቁርና ነጭ የማይገናኝ ነገር። ስለዚህ እናንተም ስትጠቀሙ ተምብኔላችሁ ያሉት ከለሮች ብዙ ጊዜ ደማቅ ሆነው እርስ በርሳቸው የማይገናኙ ሁለት ደማማቅ የምንላቸዋለን። ቢጫና ጥቁር ብታደርጉት በጣም የሚጣሉ የማይገናኙ ከለሮች ናቸው። እንደዚህ አይነት ከለር ስትጠቀሙ ሰውን ይስባል፣ አይን ይስባል። ደመቅ የማለት ነገርም ስለሚኖረው እነዛ ከለሮች የሰውን አይን ስለሚስብ ደማቅ ከለሮችን ተጠቀሙ። ብዙ ጊዜ የሚጋጩ ከለሮችን መጠቀም ላይ ፎከስ አድርጉ። ቢጫና ጥቁር፣ ነጭና ቀይ፣ እንደዚህ በጣም የተራራቁ ከለሮችን መጠቀም አሪፍ። ሌላ ቪዥዋል ኢፌክት ላይ ባክግራውንዳችሁ ላይ የተራቀቀ ባክግራውንድ አትጠቀሙ። ምክንያቱም እናንተ ሰው ባክግራውንዱ እንዲህ አይደለም የምትፈልጉት። የእናንተን ኢሞሽን እና እዚህ ያስቀመጣችሁት ቴክስቱን ወይም ሌላ ኢሜጅ የቪዲዮዎችን ሀሳብ የሚገልጽ ነገር ነው እንዲህ የምትፈልጉት። ስለዚህ ባክግራውንዳችሁን ቢቻል ፈዘዝ ማድረግ ወይ ደግሞ የተወሰነ ብለር የሆነ ኢፌክት እንዲኖረው ማድረግ ወይም ደግሞ ጥቁር ነገር ማድረግ። ባክግራውንዱ ጠቆር ያለ ነገር ከሆነ ሰው ወደኋላ ያይበታል። ጠቆር ይልና እናንተ ፊት ላይ የሆነ ብርሃን ታደርጋላችሁ። የእናንተ ፊት ላይ ወደ ማሳየት የፈለጋችሁት ቴክስት ኢሜጅ ላይ ፎከስ እንዲያደርግ ያደርጓል። ስለዚህ እነዚህ ቪዥዋል ኢፌክቶች መጠቀም አለባችሁ ማለት ነው። ቀጣይነት ማሳያችሁ ደግሞ እንዴት እኔ ዩቲዩብ ተምብኔል እንደማዘጋጅ የምጠቀማቸውን ቀላል ስቴፖች ነው። እንግዲህ በአሁኑ ሰዓት እንደሚታወቀው ረዥም ጊዜ ወስዶ የተለያዩ የፎቶሾፕ ወይም ደግሞ ግራፊክስ ዲዛይን የምንሰራባቸው እንደ ካንቫ እና እንደ ፎቶሾፕ የመሳሰሉ ሶፍትዌሮች ላይ ተጠቅሞ 2 ሰዓት 4 ሰዓት ወስዶ ተምብኔል መስራት ብዙ አስፈላጊ ነው ብዬ አላምንም እኔ። ምክንያቱም ብዙ የኤአይ ቱሎች ስላሉ ስራዎቻችንን በጣም ነው የሚያቀሉት። ስለዚህ እኔ እንዴት አድርጌ ቀለል ባለ መንገድ ከላይ የጠቀስኩላችሁን 4 ቁልፍ የዩቲዩብ ተምብኔል ሚስጥሮች ባካተተ መልኩ በጠበቀ መልኩ እንዴት ዩቲዩብ ተምብኔል እንደማዘጋጅ ያሳያችኋለሁ። በስልካችሁ ነው ማሳያችሁ። ስለዚህ መጀመሪያ ስልካችሁ ላይ ያለው ብሮዘር ላይ ሄዳችሁ ጥግ ላይ 3 ትነኩና ዴስክቶፕ ሳይት ላይ ታረጋላችሁ ወይ ደግሞ ኦን አርጓት። እኔ እዚህ ጋር በኮምፒውተር ማሳያችሁ ነገር ከስልካችሁ ጋር አንድ አይነት ሆኖ እንዲታያችሁ ማለት ነው። በመጀመሪያ ወደ የምትጠቀሙበት ብሮዘር ወደ ጎግል ትሄዳላችሁ ወይ ደግሞ ወደ ዩቲዩብ ትሄዳላችሁ መጀመሪያ። ከዛ ለምትሰሩት የቪዲዮ ሀሳብ የሚሆን ኮንቴንት ሰርች ታረጋላችሁ። ለምሳሌ እኔ ለዚህ የሚሆን ዩቲዩብ ተምብኔል ላዘጋጅ ብዬ ላስብ፣ ለዚህ ቪዲዮ የሚሆን ማለት ነው። ስለዚህ ስለ ዩቲዩብ ተምብኔል ነው የሰራው። ስለዚህ ሰርች
ባር ላይ ሄድና ዩቲዩብ ላይ ከዚህ በፊት የተሰሩ ስለ ዩቲዩብ ተምብሌን የተሰሩ ቪዲዮዎችን አያለው እንደመነሻ ዩቲዩብ ተምብሌን ብዬ ሰርች ላድርግ። ከዛ በጣም ብዙ ቪዲዮዎች ይመጣሉ። ያው በጣም ብዙ ሰው ስለሚሰራ የሀገር ውስጥም የውጭ ሀገር ዜጎች የሚሰሩትም አለ። በዚህ አይና ጥሮች አሉ አይደል ዩቲዩብ ተምብሌን ከእነሱ ጋር የሚቀራረብና አሪፍ ነው የማስበው ዩቲዩብ ተምብሌን የተሰራ ቪዲዮ እንደ ራፋ ያለው እንደመነሻ ወስዳለሁ። ለምሳሌ እንያቸው እስኪ እዚህ ጋር አለ ኮዲንግ በስልካችሁ ይላል ምናምን አዋይ ሜክ እዚህ ጋር ሜት ነገር ይመስላል። ያውን ዩቲዩብ ተምብሌን ይላል። ይሄ ማለት እዚህ ጋር ተምብሌን አሰራር እሺ አችኛም ቀለል ያለች ነች ዩቲዩበር እንደሚሰራው እችኛም ፕሮፌሽናል ትመስላለች። ምክንያቱም የተጠቀማቸው ከለሮች ጽሁፎች ምናምን ነገር አሪፎች ናቸው። ይሄ ምንም አይልም ግን ይሄ እንትን በዛበት ነገር ስለዚህ እንደዚህ እያያችሁ መጀመሪያ ትመርጣላችሁ የትኛው አሪፍ ነው የሚለውን ማለት ነው። እሺ ከዛ ዩቲዩብ ላይ ሰርች ካረኩኝ በኋላ ያሉትን እንደመነሻ የሚሆነኝን አንድ ቪዲዮ መርጣለሁ። ለምሳሌ ለእኔ ይሄኛው ቪዲዮ ተመችቶኛል። ምክንያቱም 5 ሚኒት የሚለው ማለት ነው። ምክንያቱም አንደኛ በስልክ ነው ማሳያችሁ። ስለዚህ ስልኩን በእጁ ይዟል። ከዛ የፌስ ኢሞሽኑም አሪፍ ነው። ከዛ ላይ ጽሁፍ የበዛበት ነገር አይደለም። ባክግራውንዱም አሪፍ ነው መቀየርም ስለሚቻል። ስለዚህ ምን አደርጋለሁ? ይህን ተምብሌን መጀመሪያ አወርደዋለሁ። ይህን ለማውረድ እዚች ጥግጋ 3 ዶቷን እነካትና ሼር እንለዋለን። ከዛ ሼር ልና ኮፒ ሊንክ እናደርጋለን። ከዛ ኮፒ ካደረግነው በኋላ ዩቲዩብ ሰርች ጉግል ሰርች ላይ ትሄዳችሁ። ከዛ ዩቲዩብ ተምብሌን ዳውንሎደር አለ ፍሪ። ከዛ ዩቲዩብ ተምብሌን ዳውንሎደር ትላላችሁ። ከዛም በኋላ እዚች ጋር ባዶ ቦታ አለች ሊንክ የምታስገቡበት እሷ ላይ ፔስት ታደርጋላችሁ ሊንኩን። ከዛም በኋላ ጌት ተምብሌን ይኸው እዚህ ጋር ያመጣላችኋል ተምብሌኑ። ከዛም በኋላ ዳውንሎድ ማድረግ ነው። ከዛም በኋላ ዳውንሎድ ካረጋችሁ በኋላ ወዴት ትሄዳላችሁ? ወደ ቻት ጂፒቲ ትሄዳላችሁ። ደግሞ ወደ ጄሚናይ መሄድ ትችላላችሁ። እዛ ጄሚናይ ላይ ትሄዱና አዲስ ቻት ትከፍታላችሁ። ኒው ቻት ትላላችሁ። ከዛ ያወረዳችሁትን ተምብሌን እዚህ ጋር መጀመሪያ አታች ታደርጉለታላችሁ ከወረደበት ቦታ። ከዛ እሱን ታስገቡና ምን ትሉታላችሁ? ጊቭ ሚ የዚህን ፕሮምፕት እንዲሰጣችሁ ማለት ነው። ከዛ ይሄ የተሰራበትን ፕሮምፕት ወይ ደግሞ ስጠኝ ነው የምለው ፕሮምፕቱን ያዘጋጅላችኋል። ያንን ለማዘጋጀት ማለት ነው። ከዛ 2 ኦፕሽን ሰጥቷችኋል። አንዱን መምረጥ ነው እንግዲህ አንዱን ትመርጡትና በደንብ ታነቡታላችሁ። አሁን ይሄን ኮፒ አድርጌ አንድ መጀመሪያውን ልውሰድና ኮፒ ላድርግ። ከዛ ወርድ ላይ ወይ የሆነ ቦታ ሄጄ ፔስት ላድርገው ኤዲት ለማድረግ ማለት ነው። ወደ ራሴ ለመቀየር እፈልጋለሁ። ቀጥታ ራሱን አይደለም የምንሰራው። ስለዚህ ወደ ራሴ ለመቀየር ይች ወርድ ላይ ወይ የሆነ ቦታ ላይ ሄዳችሁ ብቻ ፓርችቱም ሌንቻ ፔስት ታደርጉና በደንብ ታነቡታላችሁ። በደንብ ዲቴይልን ታነቡትና እናንተ ወደምትፈልጉት ትቀይሩታላችሁ ማለት ነው። እሺ እዚህ ጋር ወርድ ላይ ካመጣን በኋላ እያንዳንዱ ዲቴይል እናየዋለን ማለት ነው። አሁን እዚህ ጋር እንደምታዩት ይሄ ኳሊቲ ቲም ተምብሌን ዊዝ ቫይብራንት ሶሊድ ፐርፕል ባክግራውንዱ ሶሊድ ፐርፕል ነው ሲተጠቀመው። እዚህ ራሱ የምንፈልግ ከሆነ ራሱን እንተዋለን። ማንፈልግ ከሆነ ግን ሶሊድ ፐርፕል የምትለዋል እኛ በምንፈልገው ከለር እንቀይሯለን ማለት ነው። ቅድም ስለ ባክግራውንድ ከለር ያልኳቸው አለ። በጣም ኮንትራስት የሆኑ የማይገናኙ የተራራቁ ከለሮችን መጠቀም የተሻለ ነው የሚል ነገር አለ። ስለዚህ በዛ ክራይቴሪያ መሰረት ወይ ብላክ ወይ የሎ የምትፈልጉትን የሁለቱን ኮምቢኔሽን የሆነ ከለር ታስገባላችሁ ማለት ነው። ሌላው ኦን ዘ ራይት ሳይድ የሰውየውን የፊት ኤክስፕሬሽን እየገለጸ ነው። ክሎዝ አፕ ኦፍ አን ኢንተረስቲንግ ስማይሊንግ ማን ዊዝ ሾርት ብራውን ሄር ምናምን ነገር ይላል። ሉኪንግ ዳይሬክትሊ አት ዘ ካሜራ ዊዝ ሂዝ ማውዝ ኦፕን ኢን አን ኤግዛይትድ ኤክስፕሬሽን ይላል። ስለዚህ አሁን እዚህ ጋር የሰውየውን እየገለጸ ነው። ስለዚህ እኛ ምን ማድረግ እንጂ ክሎዝ አፕ ኦፍ አን ይሄ የሚገልጸውን ነገር ሆኖ ከዛ ዘማን አፕሎድድ እንለውና የኛ ፎቶ የተነሳነውን ፎቶ እናስገባለን ማለት ነው። ስለዚህ ራሱን ኤማን የሚለውን አባብ አፕሎድድ ኢሜጅ እንለዋለን በኋላ ፕሮምፕት ስንሰጥ ማለት ነው ኤዩ ላይ። ይሄን አንድ ያዙልኝ። ከዛ ኦን ዘ ሌፍት ሳይድ በዚህ በግራ በኩል የሚለ ሆሊንግ ሞደርን ብላክ ስልክ ይዟል። ሆሪዞንታሊ ትዋርድ ሰርቪር በጎን በኩል ያለ ይላል። ከዛ ስማርትፎን ስክሪን ዲስፕሌይስ ፎኑ ላይ ስልኩ ላይ የሚያሳየውን ነገር ደግሞ እየገለጸ ነው። ዲስፕሌይስ ኤ ቪዲዮ ኦር ተምብሌን ፊቸሪንግ ዘ ሴም ዋን ምናምን ነገር ይላል። ስለዚህ እናንተ እዚህ ጋር የምትገልጹትን ነገር መቀየር ስላለባችሁ በስማርትፎን ስክሪን ዲስፕሌይስ ከሚለው በኋላ ያለውን ፕሮምፕት ቀይሩታላችሁ ማለት ነው።
ለምሳሌ እኔ አሁን ስለ ሚስተር ቢስት እያወራሁ ነው ማለት ሚስተር ቢስት የሚከተላቸውን የዩቲዩብ ሚስጥሮች ስላልኳችሁ የሚስተር ቢስትን እዚህ ጋር ፎቶ ባስገባ የእሱን ተምብኔል ባስገባ ምናምን የሆነ ከሱ የተገናኘ ነገር ባስገባ አሪፍ ነው። ወይ ደግሞ ሌላ ብቻ የሚገልጽልኝን ነገር እዚህ ጋር ማስገባ ስለምችል የእሱን ፕሮምፕት እዚህ ጋር አስገባለሁ ማለት ነው። ከዛ ላርጅ ቦልድ ዋይት ኢታላይዝድ ቴክስት ደግሞ እዚህ በቀኝ በኩል ያለውን 5 ሚኒት የምትላለቻ በኢታሊክ የተጻፈችዋ እሷን አስገባልኝ ነው። ስለዚህ እኛ ኢታሊክ እንደሆነ ከዛ ቴክስቱ መቀየር እንችላለን። ወይ ደግሞ 5 ሚኒት የሚለውን ከፈለግንም ራሱን በአማርኛ ጽሁፍ ከፈለግንም በአማርኛ ጽሁፍ። እኔ ግን ብዙ ጊዜ አማርኛ ጽሁፍ ላይ ኢሜጅ ጄኔሬት ስታደርጉ ጄሚናይ ላይ ወይ ቻት ጂፒቲ ላይ አማርኛዎችን በስተክ ስለማይጠቀማቸው ከጽሁፉ ውጭ ያሉትን ነገሮች ከሰራው በላይ ኤአይ ላይ በካንቫ ላይ ሄጄ ቴክስቶቹን አስገባለሁኝ ማለት ነው። ስለዚህ ለአሁን ይሄ ቴክስት የሚለውን አውጣዋለሁ ማለት ላርጅ ቦልድና የሚለውን ነገር አጠፋዋለሁ ስለማልፈልገው ማለት ነው። ይሄን ከት እናደርገዋለን። ከዛ በስክሪን ኦፍ ፎን ደግሞ ስልክ ውስጥ ያለውን ጽሁፍ ነው። ይሄንም አልፈልግም። ስክሪን ኦፍ ፎን አዘ ቦልድ ይሄን ጽሁፍ ነው። ስለዚህ ጽሁፍ ስለሆነ እኔ ማስገባት ጽሁፍ ስለማልፈልግ ይሄንም አጠፋዋለሁ። ከዛ ክሊን ስቱዲዮ ላይት ስለ ላይቲንጉ ምናምን አስፔክት ሬሾ ይሄን እንዳለ ይሁንልኝ። ስለዚህ አሁን ምን እናደርጋለሁ? ከለሩን ቀይራለሁ። ከዛ ሰውየውን አፕሎድ የሚለውን የራሴ ኢሜጅ አስገባለሁ። ከዛም በኋላ ደግሞ እዚህ ስልክ ላይ የሚታየውን ፎቶ ጄኔሬት ማድረግ አለብኝ ወይ ደግሞ እዚህ ጋር መግለጽ አለብኝ ማለት ነው። ስለዚህ ይሄንን አስተካክዬ ደግሞ እመጣለሁኝ ማለት ነው። እሺ አሁን እኔ ምንድነው የማደርገው? ይሄን ፕሮምፕት ቀያይረዋለሁ። እንዳልኳችሁ ባክግራውንዱን ቀይሬዋለሁ። መቀየር ስለምፈልግ ሌላ ከለር ሰጥቼዋለሁኝ። ከዛም በኋላ እዚህ ጋር 5 ሚኒት የሚለውን ጽሁፍም ስለማልፈልገው እሱን አጥፍቼዋለሁኝ። ካንቫ ላይ ጽፋለሁ በአማርኛ። ሌላ እዚህ ጋር ስልኩ ላይ የሚታየውን ዲስፕሌይ ላይ የሚታየውን ነገር እኔ ክሊር የሆነ ዋይት ባክግራውንድ ዋይት ስክሪን ብቻ እንዲያሳይ አዘውና ከዛም በኋላ እዚህ ላይ እኔ ሌላ ቪዲዮ ወይም ደግሞ ሌላ ፎቶ ከሌላ ቦታ አምጥቼ የሚገልጽልኝን ካንቫ ላይ ያስገባበታለሁ። ሌላው እንዳለ ነው። ስለዚህ የፊቱን ሪያክሽን ደግሞ እዚህ ጋር ራሱ ሪያክሽን ሆኖ ከዛ ግን የምትጠቀመው አፕሎድ ያደረኩልህን ፎቶ ነው ብየዋለሁ። ስለዚህ ይሄን ፕሮምፕት ተጠቅመን ጄኔሬት እናርግ። ኮፒ እናደርገዋለን። ከዛ ወደ ጄሚናይ ነው የምንሄደው። ኒው ቻት እንልና ጄሚናይ ላይ ከዛ መጀመሪያ ፎቶ አፕሎድ እናደርጋለን። እኛ ኢሞሽናችን ለመግለጽ እንፈልገውን ከዛ አንድ ፎቶ ክሊር ሆነ ፎቶ እነሳና በተሻለ መጠን የሚታይ ፎቶ አድርጌ ከዛ ፕሮምፕቱን እዚህ ጋር ሰጠዋለሁኝ። ፔስት አደርግለትና ጄኔሬት እለዋለሁ። እሺ የፊቱ ሪያክሽን እኔ ተቀይሯል። ከዛ በስልክ ባዶ እንዲሆን የፈለኩትኝ ባዶ አድርጎታል። ዩቲዩብ ሎጎ አስገባበት አድርጎታል። ስለዚህ አሁን የፈለኩት ነገር እየሆነ ነው ማለት ነው። ስለዚህ ከለሩም ባክግራውንድም ተቀይሯል። ስለዚህ እዚህ ጋር ጽሁፍ ማስገባት ትችላለሁኝ። እዚህ ጋር ትንሽ አንድ እንትን ያለኝ ምንድነው ባክግራውንዱ ነጭ ከሚሆን ሌላ አይነት ከለር ብናደርገው አሪፍ ነው መሰለኝ አይደል? ስታዩት ቢያንስ የሎ እና ብላክ ኮምቢኔሽን ያለበት አልኩትኝ። እንደዛ ካዘዝኩት በኋላ እንደዚህ አይነት ኢሜጅ አመጣልኝ። ስለዚህ ይሄን ተመችቶኛል ለኔ። ስለዚህ ይሄን አወርደዋለሁኝ። ይሄን አወርደውና አሁን ቀጣይ ምንድን ነው የማደርገው? እዚህ ጋር ቴክስት የምጽፈውን በአማርኛ የምጽፈውን ቴክስት አስገባለሁኝ። በአማርኛ የምጽፈውን ቴክስት አስገባለሁ። ከዛም በኋላ ደግሞ እዚህ ስልክ ውስጥ ደግሞ ሌላ ኢሜጅን ማስገባት የፈለግኩት እዚህ የሰራሁት አለ። ጄሚናይ ላይ ሄጄ ከሚስተር ቢስት ጋር ቪዲዮ ፎቶ እንዲሰራልኝ ጠየቅኩት። ፎቶዬን አስገባሁኝ። ከዛም በኋላ በአማርኛም በእንግሊዝኛም አድርጌ ይህን ፎቶ ከታዋቂው ዩቲዩበር ሚስተር ቢስት ጋር አጠገብ አድርጌ በጆሮዬ የሚሆን በጆሮዬ የሆነ ነገር ሲነግረኝ የሚያሳይ ምስል ጄኔሬት አድርግልኝ ብዬ ነገርኩት ለጄሚናይ። ከዛ እንደዚህ አይነት ፎቶ አመጣልኝ። ተመችቶኛል፣ ግን ትንሽ ሳይዙ የዩቲዩብ ተምብኔል ስለማይመስል አስፔክት ሬሾን ወደ 16:9 እንዲቀይረው ሪሳይዝ አድርጓልኩት። እንደዚህ ያመጣልኝ። ከዛ ይሄ ደግሞ በጣም ስለራቀ ምን አልኩትኝ ክሎዝ አፕ ሹት አድርግልኝ በጣም ቀረብ ይበል እና ሚስተር ቢስት የሚል ጽሁፍ ጨምርበት አልኩት። ከዛ እንደዚህ አይነት ፎቶ ሰጠኝ። በቃ ይሄንን ኢሜጅ ነው ማስገባት የፈለግኩትኝ እዛ ስልኩ ጋር ማለት ነው። ስለዚህ ምን አደርጋለሁ? ይሄንንም አወርዳለሁኝ። ከዛ ወዴት ነው የምንሄደው? ወደ ካንቫ ነው የምንሄደው ማለት ነው። እዛ ጎግል ላይ ትሄዱና ካንቫ ብላችሁ ሰርች ታደርጋላችሁ። በአፕሊኬሽንም አወርዳችሁ መጠቀም ትችላላችሁ። ኖርማል ደግሞ እዛ ኦንላይን ላይም ኤዲት ማድረግ ትችላላችሁ።
ስለዚህ ካንቫ የሚለው ጋር ትሄዳላችሁ። ከዛ ኤዲት ወደ ማድረጊያው ቦታ ይወስዳችኋል። ከዛ እዚህ ጋር ፕላስ የምትለዋን ትነካላችሁ አንዴ። በጣም የምትፈልጉት ዩቲዩብ ተምብኔል ነው። ዩቲዩብ ተምብኔል ብላችሁ ትጽፉለታላችሁ። ወይ ደግሞ እዚህ ጋር ብዙ ጊዜ የምትጠቀሙት ከሆነ ከታች ይመጣላችኋል። እሱን ትነኩታላችሁ፣ ሬሽዮን በሱ እንዲያስቀምጥላችሁ ማለት ነው። ከዛ መጀመሪያ ከስር የምታደርጉት መጀመሪያ የምትጠቀሙት ፎቶን ድራግ አድርጋችሁ ከወረደበት ቦታ ታመጣላችሁ። አሁን ዳውንሎድ ውስጥ ስላለ ዳውንሎድ ውስጥ ሄድና ይሄ ነው። ስለዚህ እሱን ድራግ አድርጌ አመጣለሁኝ፣ እዚህ ጋር ለቀዋለሁኝ። ከዛ ይሄን ጥግ ጥግ አስይዘዋለሁ ማለት ነው። ዋናው ፎቶ ይሄ ስለሆነ ማለት ነው። ይሄውና ዋናው ፎቶ ይሄ ገባ። ከዛ እዚህ ጋር ቴክስት እና ፎቶ ነው። ስለዚህ ያኛውን ፎቶ ደግሞ ድጋሚ ላምጣው። ይሄኛው ነው። ይሄንም ድራግ አድርጌ አመጣውና እዚህ ጋር አደርገዋለሁ። ከዛ ሳይዙን አስተካክላለሁ ማለት እዚህ ስልክ ውስጥ እንዳለ እንዲመስል እዚች ውስጥ ወስደዋለሁ። እንደዚህ ነገር አደርገዋለሁ። አሁን ስልኩ ላይ ያለ ነው የሚመስለው። ይሄ ትንሽ ዩቲዩብ የሚለው እንዲታይ እዚህ ጋር ባደረገው በቃ ይሄ እዚህ ጋር አሁን ስልክ ላይ እያየው እንደሆነ በስልክ ላይ የኛ ፎቶ እሱ እየነገረኝ እንደሆነ አይነት ነገር ለማስመሰል ነው ሀሳቡ። ከዛ አማርኛ ጽሁፍ ቴክስት ውስጥ ገባና የምፈልገውን ጽሁፍ ደግሞ እዚች ጋር አስገባለሁ ማለት ነው። ጽሁፉን አስገብቼ ከዛም በኋላ አንዳንድ ነገሮችን ኤዲቲንግ ጨምርበትና እዚህ ካንቫ ላይ እሱን ለዩቲዩብ ተምብኔሌ እጠቀማለሁ ማለት ነው። እሺ ጋይስ የዛሬ ቪዲዮ ይሄን ይመስላል። ለማጠቃለል ያህል በዛሬ ቪዲዮ እንዴት አሪፍ ተምብኔል ለመስራት የሚጠቅማችሁን 4 የዩቲዩብ ተምብኔል ሚስጥሮች ወይም ህጎች ያሳይቻችኋለሁ። በሁለተኛነት ደግሞ እንዴት እኔ ራሴን የዩቲዩብ ተምብኔል እንዴት እንደምሰራ በቀላሉ አሳይቻችኋለሁ። ስለዚህ ቪዲዮ ከተመቻችሁ እንደተለመደው ላይክ እና ሼር ይደረግ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ፣ እመልሳለሁኝ። ከዚህ በተጨማሪ እንድሰራላችሁ ሌላ ሀሳብ ካላችሁ እዛው ኮሜንት ላይ ታስቀምጡልኝ፣ አሪፍ ነው። ከዛም በተጨማሪ ቤተሰብ ያልሆናችሁ እንግዲህ ይህ ቻናል ለዩቲዩብ አልጎሪዝም፣ አርቲፊሻል ኢንተለጀንስ እና ሌሎች ቴክኖሎጂ ነክ ነገሮችን የምንማማርበት ስለሆነ ሰብስክራይብ ብታደርጉት ትጠቀማላችሁ። የጀመራችሁትን የዩቲዩብ ጉዞም ያሳካላችሁ ብዬ አስባለሁ። ስለዚህ ላይክ ኤንድ ኮሜንት ኤንድ ሼር እንዳይረሳ።